ዛሬ ስለ ዲፕሬሽን እናወራለን። ዲፕሬሽን በሁለት እንደዚህ ከፍለን እናየውና ዲፕሬስድ ነኝ ብለን ምንጮህለት ዲፕሬሽን አለ። ከዛ የመጀመሪያው ደግሞ ክሊኒካሊ ዲያግኖስድ የሆኑ የምርም ትክክለኛ ሕክምና የሚያስፈልጋቸው ዲፕሬሽን ውስጥ ያሉ ሰዎች አሉ። አሁን ዲስ ዴይስ ዲፕሬሽን በጣም እየጨመረ ነው ካያችሁ እና በጣም ብዙ ወጣት በተለይ ወንዶች በጣም ዲፕሬሽን ውስጥ እየገቡ ነው። ዲፕሬስድ ነኝ የሚል ሰው ትሰማላችሁ በየአቅጣጫው። ኳስ በፕሌይስቴሽን ትከፍትና ቁጭ ብለህ ትጫወታለህ ወይ ሰፈር ውስጥ የሆነ ብር ትከፍልና ፕሌይስቴሽን ጌም ትጫወታለህ። የሆነ ሰዓት ላይ ደግሞ ሙቪ ትከፍታለህ። ኔትፍሊክስ ካለ ኔትፍሊክስን ካልሆነ የሆነ ዌብሳይት ላይ ዳውንሎድ አድርገህ የሆነ ፊልም ታያለህ። የሆነ ቡድን ዋንጫ ሲያነሳ ቆመ ቁጭ ብለህ ታያለህ። ምናልባት አባትህ የሆነ ስራ ሰርቶ የሆነ ነገር ያመጣና ትበላለህ። ስክሮል ታደርጋለህ። አሁንም ምናምን 1 ሰዓት 2 ሰዓት እንቅልፍ አይወስድህም። ስክሮል እያደረግህ ይመሻል። ከዛ ጠዋት ትነሳለህ። ስራ መሄድ አለብህ። በቃ ያገኘኸውን ለብሰህ ጥርስህን እንኳን ፕሮፐርሊ ሳትቦርሽ ትወጣለህ። የሆነ ጊዜ ላይ ዲፕረስድ ሆንኩ ትላለህ። ለምን አትሆንም ብዬ ጠይቃለሁ እኔ ደግሞ እና ዲስክሌመር ላስቀምጥ። መጀመሪያ ይህን ቪዲዮ ከማውራቴ በፊት ትንሽ አርሽ ሊሆን ስለሚችል ኢፍ ዩ አር ዲፕረስድ እና ክሊኒካል ኢንቨስቲጌሽን የሚያስፈልግ ከሆነ ክሊኒካሊ የተቀመጡ ሲምፕተሞች ምናምን የምታይ ከሆነ ሜዲካል ዶክተሮች አማክር፣ ሳይካትሪስቶች ምናምን ሳይኮሎጂስቶች አማክር፣ ታከም። ወይ ደግሞ ይሄ ቪዲዮ ሜይንሊ የተሰራው ህክምናው አያስፈልግም፣ በህክምና ዲያግኖስ የተደረገው ዲፕሬሽን ትክክል አይደለም ብሎ ለመከራከር አይደለም። ኢቭን ዞ አንዳንድ ህክምና ውስጥ ያሉትን ማንቀበላቸው ማንስማማባቸው ወይም መከራከር ሊገባን የሚገቡ ነገሮችን ቢኖሩ እነሱን ማንሳት አይቀርም ወደ በኋላ ላይ። ግን ሜይንሊ የዚህ ቪዲዮ ዓላማ ወንዶች ናወዴስ ዲፕረስድ እየሆኑ ያሉት በሜዲካል ኮንዲሽን ላይሆን ይችላል፣ በሌላ ምክንያት ሊሆን ይችላል የሚለውን ኦፕሽን እና ለዛ የሚሆነውን መፍትሄ ዲስከስ ለማድረግ ነው። ፕሮባብሊ ስለ ዲፕሬሽን ማወቅ ከፈለጋችሁ ቴክስት-ቡኮችን፣ ሌሎች ሶርሶችን በደንብ ለማየት ሞክሩ። ይሄ ቪዲዮ ስለ ዲፕሬሽን ለማስተማር ሳይሆን ዲፕሬሽንን በተመለከተ ወንዶች እየገጠማቸው ያለውን ችግር ዲስከስ ለማድረግ የተሰራ ቪዲዮ ነው። አቬሬጅ ሆነ እንበልና ጠዋት ትነሳለህ። ከእንቅልፍ እንደተነሳ ስልክህ እዚህ አልጋ ስር ነው ያለው። ታነሳዋለህ፣ ስክሮል ታደርጋለህ። 40 ደቂቃ ይሞላሃል። ቲክቶክ ትከፍታለህ፣ ፌስቡክ ትከፍታለህ፣ ኢንስታግራም ትከፍታለህ ምናምን ስክሮል። ከዛ ሜም ትልካለህ። ከዛ ሰምባዲ ሜም ይልክልሃል፣ ታያለህ። 40-50 ደቂቃ ያልፋል። ትነሳለህ። አይንህ ገና ከእንቅልፍ ከመነሳት አብጧል። ምክንያቱም ገና እንደነቃህ ከእንቅልፍ ስልክን የጣልክበት። ከዛ ጠዋት ትነሳለህ፣ ስራ መሄድ አለብህ። ስለዚህ ሻወር መውሰድ ምናምን ማድረግ የነበረብህን ሰዓት እዚህ ስክሮል ስታደርግ አጥፍተዋል። ስለዚህ ብድግትልና በቃ ያገኘኸውን ለብሰህ ጥርስህን እንኳን ፕሮፐርሊ ሳትቦርሽ ትወጣለህ። ከዛ ያ በጣም የሚደብርህ ስራ ቦታ ትሄዳለህ። የሚደብርህን ስራ ትሰራለህ። የሚደብርህ ደሞዝ ይከፈልሃል። ከዛ ትመጣለህ ቤት። there is something ውስጥህ የሚታገልህ ግን እሱን ማዳመጥ ስለማትፈልግ ዝም ብለህ በሲሙሌሽን በድሪም ውስጥ መታገል ትፈልጋለህ። ስለዚህ ምን ታደርጋለህ? ወጥተህ ኳስ መጫወት። ውስጥህ እንደዛ አይነት ኤነርጂ ስለሌለ ኳስ በፕሌይስቴሽን ትከፍትና ቁጭ ብለህ ትጫወታለህ። ወይ ሰፈር ውስጥ የሆነ ብር ትከፍልና ፕሌይስቴሽን ጌም ትጫወታለህ። ወይ ቤት ውስጥ ገባና ፋይት ማድረግ የሆነ ነገር ስትራግል ማድረግ ምናምን የነበረብህ ሰውዬ ኮል ኦፍ ዲዩቲ ትከፍትና ቀኑ ሙሉ ትቀጣቀጣለህ። ወይ ጂቲኤ ምናምን ከፍተህ አሁንማ 6 እየመጣ ነው እየተባለ ነው ቁጭ ብለህ ስትቀጣቀጥ ትውላለህ፣ የቀረውን ሰዓት ማለት ነው። ከዛ ይመሻል፣ ጭንቅላት ይደነዝዛል። የሆነ ሰዓት ላይ ደግሞ ሙቪ ትከፍታለህ። ኔትፍሊክስ ካለ ኔትፍሊክስን ካልሆነ የሆነ ዌብሳይት ላይ ዳውንሎድ አድርገህ የሆነ ፊልም ታያለህ። ከዛ ይደክምሃል፣ አልጋ ላይ ትወጣለህ። ራትህን በልተህ ምናምን ስክሮል ታደርጋለህ። አሁንም ምናምን 1 ሰዓት 2 ሰዓት እንቅልፍ አይወስድህም። ስክሮል እያደረግህ ይመሻል፣ ትተኛለህ፣ ትነሳለህ፣ ትደግመዋለህ እያለ ይቀጥላል። እና የሆነ ጊዜ ላይ ዲፕረስድ ሆንኩ ትላለህ። ለምን አትሆንም ብዬ ጠይቃለሁ እኔ ደግሞ ለምን አትሆንም? እንዳንተ አይነት ሰው ዲፕረስድ ካልሆነ ምን አይነት ሰው ነው ዲፕረስድ የሚሆነው ብዬ ጠይቃለሁ። ምክንያቱም ጠዋት ተነስተህ የሆኑ ሰዎች እንዴት ሰክሰስፉል እንደሆኑ ቪዲዮን የምታየው አይደለ? ምንም አታመጣም በህይወት። ወይ ኳስ በጣም መጫወት የነበረብህ ሰውዬ ወጥተህ መራገጥ የለም እንደው አትሊስት መራገጥ፣ ኳስ መራገጥ ኢዝ አ ቢግ ዲል። ፊዚካሊ በጣም ጤነኛ ያደርግሃል። አክቲቭሊ ኢንጌጅ ታደርጋለህ። ስፖርት ላይ ኮምፒቲሽን ውስጥ ኢንጌጅ ታደርጋለህ። ጓደኞች ታፈራለህ ምናምን። ኳስ ተጫወት ራሱ በጣም ኢትስ ሳምቲንግ። ግን እንደዛ ማድረግ የነበረብህ ሰውዬ ቁጭ ትልና ስክሪን ላይ ጌም በቃ ስትጠቀጥቅ ስታረግ ትውላለህ። እና የሆኑ ሰዎች ሲያሸንፉ፣ የሆነ ክለብ ሲያሸንፍ፣ የሆነ ቡድን ዋንጫ ሲያነሳ ቆመ ቁጭ ብለህ ታያለህ። ወይ የሆነ ቤቲንግ ላይ ገብተህ ቁማርን ትቆምራለህ። ነፍስህ በዛ ሰዓት እየገጠማት ካለው ዩዝለስነት ጋር እየታገለች ነው። ምክንያቱም አንተ በሰዓቱ የማይመለከትህን ነገር ነው የምትሰራው። ይሄ ኤነርጂ ሁሌ ሎ ነው እና ለምን ዲፕረስድ አትሆንም ነው ጥያቄ። አሁን ወደኋላ እንሂድና አንሴስተሮቻችን እንዴት እንደኖሩ የጥንት ሰዎች
በታሪክ ሄደው እንዴት እንደኖሩ ብታይ፣ ለምሳሌ አንድ ሰው ቁጭ ብሎ ስክሮል ቢያደርግ ከብቶቹን የሆነ ነገር ይበላቸዋል፣ አውሬ ይበላቸዋል፣ ወይ የሆኑ ሰዎች ይራባሉ። አንተ ስራ ካልሰራ የሆነ ነገር ይጎላል። ኢዝሊ የሚሰበሩ ኢዝሊ የሚበላሹ ነገሮች ሞልተዋል እና አንተ መስራትህ ግዴታ ነበር፣ መንቀሳቀስ የሆነ ነገር ማድረግ ግዴታ ነበር። አሁን ይዳዝም ማተር። አሁን አንተ እዛ ቤት ተጋድመህም ብትል ምናልባት አባትህ የሆነ ስራ ሰርቶ የሆነ ነገር ያመጣና ትበላለህ። በቃ ዩኒቨርሲቲ ተምረሃል፣ እሺ፣ ዲግሪ ይዘሃል፣ እሺ፣ በዛ ስራ ባታገኝ ይዳዝም ማተር፣ ችግር የለውም። እናትህ አባትህ የሆነ ነገር አድርገው ይቀልቡሃል። በቃ ትኖራለህ፣ ምንም አትሆን። መንገድ ላይ አንተን አሰፍስፎ የሚጠብቅ ሊገልህ የሚነሳ አውሬ ወይ አንተን ሊያጠፋ የሚፈልግ ዘራፊ የለም። ስፔሲፊካሊ አንተን የሚፈልግህ ጠላት የለም። እና የድሮ ሰዎች ሚኒንጋቸውን የሚያገኙት ከእንደዚህ ነገር ነበር። ኮምፒቲቲቭ መሆን አለባቸው በላይፍ። ተነስተው ጫካ ሄደው አድነው ካላመጡ ሰው አይበላም፣ አለዛ ይራባል ቤተሰቡ። ወጣት ከሆንክና እናት አባት ካለህ ሜቢ አባትህ ያረጅና ወጣ አንተ አባትህ የሚሰራውን እርሻ መስራት አለብህ፣ የሆነ ነገር አድርገህ መምጣት አለብህ። እሱ ኮምፒቲቲቭነት ባይ ዲፎልት ፐርፐዝ ይሰጥሃል፣ ሚኒንግ ይሰጥሃል። እና ዲፕረስድ ልሁን ብለህ አሰብክ እንበል፣ የዛን ጊዜ ምን የሚፈጠር ይመስላል? ጊዜ የለም፣ በቃ ሰዓቱ አይበቃም ዲፕረስድ ለመሆን ራሱ። መቼ ዲፕረስድ ትሆናለህ? ጠዋት 11 ሰዓት ትነሳና ከብቶቹን ታስወጣለህ። አሁን ገጠር የምትኖር ከሆነ ማለት ነው። ከብቶቹን ምናምን የሆነ ነገር ስትል የእርሻ እንትንህን ይሄ ሞፈር ቀንበሩ ምናምን ስታዘጋጅ በሬዎቹን ሬዲ ስታደርግ ምናምን ይነጋል። ከዛ ጠዋት ፀሐይ ሳትወጣ ብለህ እርሻ ይዛቸው ትወጣለህ። ቀኑ ሙሉ ስታርስ ትውላለህ እስከ ፀሐይ እስከሚወጣበት ሰዓት ድረስ ምናምን። ከዛ ትንሽ ወንድምህ እየተሯሯጠ በአገልግል ተሸክሞልህ ይመጣል። ከዛ እርሻ ቦታ እዛ አንድ ዛፍ ፈልገህ እዛች ስር ያቺን ምሳቃዋን ምናምን እንትኗን በልተህ ደግሞ ትንሽ ትነሳና እንደገና ሁለተኛ ዙር ትጀምራለህ ደግሞ እርሻ። ቀኑን ሙሉ ፊዚካሊ ስትፈጋ ውለህ ማታ ትገባለህ። ስትመጣ ሞፈር ቀንበርህን ተሸክመ የምትመጣው አንተ ነህ። ዴሊቨር ማስደረግ አትችልም። ያኔ እስቲ ሞፈር ቀንበሬን ራይድ ጠርቼ በራይድ ልኮዋለሁ፣ እኔ ቀስ ብዬ በቃ እመጣለሁ፣ ደክሞኛል ዛሬ፣ ወይ ደግሞ ሰውነቴን ትንሽ ላፍታታ እስቲ ማሳጅ ላድርግ ምናምን አትል። የሚባል ነገር የለም። በቃ አፈር ትበላለህ። ያ እግርህ እንደተጨቃየ እዛ ውስጥ እርሻ ውስጥ እንደቦካህ ትመጣለህ። ደግሞ በሬዎቹን እየነዳህ ሞፈር ቀንበርን ተሸክመ ትመጣለህ። ከዛስ ከመጣ በኋላ ቤት ስትገባ የሆነ ቆሎ ገብስ ምናምን ይጠብቀሃል። እሱን እንትን እያልክ ደግሞ ስለ ሰፈሩ ስለ ቀየው ምናምን የሚወራውን ትሰማለህ እና እንደዚህ ሆኖ ምናምን ትባላለህ። ልጆቹን ሰብሰብ አድርገህ ደግሞ ተረት ትነግራቸዋለህ። የሆነ አይነት ሚቶሎጂ የሆነ አይነት ናሬቲቭ ትሰራለህ ደግሞ ለልጆች፣ ትናንት አባቴ ያደረገውን ማለት ነው። ጭንቅላታቸው ውስጥ የሆነ ኢሜጅ ትሰራለህ፣ የሆነ አይነት ግራንድ ናሬሽን ትሰጣቸዋለህ። እንዲህ ነው የሚደረገው፣ እንደዚህ ተፈጥሮ እንደዚህ ሆኖ። ከዛ ትንሹ ልጅህ ስለ እርሻ ይጠይቀሃል። እንደዚህ ነው የሚደረገው አይደል ምናምን አባዬ ሲል፣ አዎ እንደዚህ ታረግና ከዛ እንደዚህ ነገ ጠዋት አስታውሰኝ አሳያለሁ ትለዋለህ። መቼ ዲፕረስድ ትሆናለህ? ይህን ሲጨርስ ትተኛለህ፣ እንቅልፍ ይወስዳል። ለምን? አሪያ ደክመዋል። ግዴታ ስለሆነ እንጂ ልጆቹን ባታወራ ባትጫወት ምናምን ባታረግ በቃ አሪፍ ነው። ዝም ብለህ ገብተህ ብተኛ ቀላል ነበር። ግን በቃ ደክመዋል። ግን ማድረግ አለብህ እነዚህ ነገሮች። ስለዚህ ግዴታ ታረጋቸዋል። ሞደርን ላይፍ እነዚህ ነገሮች በሙሉ ነው የወሰደብን። እነዚህ ነገሮች ስልህ መቼም እርሻ እያረስን እንኑር መከራችንን እንብላ እያልኩኝ አይደለም። ግን ሁሉ ነገር ኦቶፓይለት ሆነ፣ በራሱ ይሰራል። አሁን ለምሳሌ አንተ ባትኖር ቻለ ምን ይጎልባታል? ሊትራሊ ምንም። አሁን ባለው ኮንዲሽን ምንም አይጎልባትም። ምንም ማተር አታረግ። there is nothing አንተ ብትጎል የሚጎል አብዛኛው ሰው ነው የምላቸው። it's like existence ያን ያህል ማተር አያረግም። ይሄ በጣም የምርም ዲፕረስድ እንድንሆን ያደርጋል። ለምን ዲፕረስድ አትሆንም ነው ጥያቄ። ለምን ዲፕረስድ አትሆንም አሁን በዚህ ዘመን? ምክንያቱም ትናንትና መብላት ከፈለክ ማደን አለብህ። አሁን ውጭ ሀገር ከሆነ የምትኖረው ኡበር ኢትስ ምናምን ዴሊቨሪ አፕሊኬሽኖች፣ እኛም ሀገር የሆኑ ዴሊቨሪ አፕሊኬሽኖች አሉ። ምግብ ቤት ድረስ መምጣት ይችላል። ሊትራሊ ስልክን አውጥተህ ብር እስካለ ድረስ ማለት ነው። ስልክን አውጥተህ ከአልጋ ሳትወርድ ቤትህ በር ድረስ ምግብ እንዲመጣልህ ማድረግ ትችላለህ። ኦኬ፣ ስራ መሄድ ፈለግ ብር እስካለ ድረስ ራይድ ጠርተህ ወይ እነዚህ ፈረስ ምናምን የሆነ አፕሊኬሽን ጠርተህ ከቤትህ በር አንስቶ ስራ ቦታህ ድረስ ለታክሲ የምትሰለፈውን ሰልፍ ሳትሰለፍ ወይ የሆነ ቦታ ሳትሄድ ምናምን ያደርሳል። እና አሁን ጭራሽ ብሶ ደግሞ ራሳቸውን የሚነዱ መኪኖች እየመጡ ነው። ሰልፍ ድራይቭ ምናምን ተጀምሯል። ባቡር አይቼ አውቃለሁ ቻይና ላይ። ደነገጥኩኝ። የዚህ መጀመሪያ ቀኔ ነው ጓንዡ ላይ። ባቡር ብዙ ጊዜ ተሳፍሬ አውቃለሁ፣ ብዙ ሀገር ላይ ተሳፍሬ አውቃለሁ። ግን ጓንዡ ላይ ከዛ በፊት ራሱ እዛው ከተማ ላይ በባቡር ሄጄ አውቃለሁ። ግን የሆነኛው ስቴሽን ላይ ስገባ አጋጣሚ ሆኖ ከፊት ለፊት ነበርኩና ይገርምሃል አለኝ አብሮኝ የነበረው ሰው፣ እነዚህ ባቡሮች እኮ ሰው አልባ ናቸው ምናምን ሲለኝ ጠጋ ብዬ ሳይ ሰው የለውም። ተነገጥኩ። በ80 በምናምን ነው እየሄደ ያለው። እንግዲህ ፕሮባብሊ ፓይለት የማንፈልግበት ዘመን ሊመጣ ይችል ይሆን እያልኩ አስባለሁ። ምክንያቱም አውሮፕላን አሁን ራሱ ማረፍ ይችላል። መኪኖች ራሳቸው መንዳት ይችላሉ። ኤቭሪቲንግ አውቶሜትድ እየሆነ
መጽሐፍ ማንበብ አይጠበቅብህም። አሁን ስለሆነ መጽሐፍ ቻትጂፒቲን ኦር ጀሚናይን ኦር የሆነ ክላውድን ምናምን ገብተህ ምን ነገሮች አሉት በውስጡ ቻፕተር 1 ቻፕተር 2 ምናምን ምን ይላል ብትለው ይዘረግፍልሃል። ኢቭን ዞ አሁንም እንደገና ደግሞ የንባብ ኳሊቲው የነሱ ጠንካራ ባይሆንም ከምታነበው ጋር ኮምፓራብል ባይሆንም ግን ይዘረዝርልሃል። እያያችሁት ነው። አሁን በጣም ብዙ ዴቨሎፐሮች ከየካምፓኒው እየተባረሩ ነው። ፌስቡክ እያባረረ ነው ሰራተኞቹ እና አማዞን አይ ቲንክ ወደ 20 ምናምን ሺህ ሰራተኛ አባረሩ። ለምን? ኤአይ እየተካቸው ነው እነዚህን ሰዎች። ሪፕሌሰብል ነን። ላይፍ ሲምፕል ከመሆኑ ባሻገር ጭራሽ እኛ ደግሞ ሪፕሌሰብል ነን እና ለምን ዲፕረስድ አንሆንም? አሁን በዚህ ጊዜ ዲፕረስድ ሆነን ሲባል ብዙ ሊደንቀን አይገባም። ይሄ ሞደርኑ ህይወት ነገሩን ሲምፕሊፋይ ማድረጉ እኮ ችግር ነው እያልኳቸው አይደለም፣ ግን አንድ ነገር አሳጣን። ነገሮች ሲምፕሊፋይድ እየሆኑ በመጡ ቁጥር ፍሪክሽኑ ቀነሰ። ትናንት የሆነ ነገር ለማድረግ በእግር መሄድ ይኖርባቸዋል። ስለዚህ ኮሌስትሮል ምናምን የሚባል ነገር አያሰጋህም። የሆኑ በሽታዎች በቃ አያሰጉም በእግር ስለምትሄድ ብቻ። ቤዚካሊ ነርቨስ ሲስተማችን ለኮምፒቲሽን ነው የተሰራው። ለመሯሯጥ፣ ለመስራት፣ ለመልፋት የሆነ ነገር ለማድረግ ነው የተሰራው። አሁን ግን ልክ ስክሮል ስናደርግበት ቁጭ ብለን ማይሆን ነገር እየሰራን ቀን ሙሉ ቢዚ ሆነን ምንም ሊትራሊ እኮ ምንም ጥቅም የለውም እኮ ወይም ምንም ቢዚ የሚያደርግ ነገር አይደለም፣ ግን ዩዝለስ የሆነ ውሎ ውለን ስናበቃ ሰውነታችን ያውቃል፣ ነፍሳችን ታውቃለች it's just useless። ስለዚህ ጊልት ይሰማናል፣ ዲናይ ማድረግም እንጀምራለን። የሆነ ሰዓት ላይ ዲፕረስድ ሆኛለሁ እንላለን። ለምን ዲፕረስድ አንሆንም? እና ዲፕረስድ ሆናችሁ አይደለም it's just ስራ እየሰራችሁ ስላልሆነ ነው። አምናት አጌንስት ክሊኒካል ነገሩ ላይ ተቃራኒ የሆንኩ አይደለም፣ ግን የአብዛኛው ወንድ ችግር ክሊኒካል አይደለም፣ ስራ ስለማትሰሩ ነው። ይሄ ሰውነታችሁ የለመደውን ወይም የሚያውቀውን ነርቨስ ሲስተማችሁ የሚያውቀውን ኢንፑት እያገኘ አይደለም። ስለዚህ ሾክድ ሆኗል፣ ደንግጧል። በእናንተ ሁኔታ ግራ ገብቶታል። ምን እያደረገ ነው ሰውዬ እያለ ከለመደበት ኮንዲሽን ውጪ እየሆንክ ስታሳየው ግራ ይገባዋል። ይሄ ነው እየሆነ ያለው። መፍትሄው ምንድነው? ስራ መስራት። ይሄን እስቲ ኢንዴፕዝ ገብተን እያንዳንዱ ዲቴል እናያለን። የመጀመሪያው በጣም ልናስተውል የሚገባው ነገር ምን መሰላችሁ? ወንድ የተፈጠረው ለመከራ ነው። ይሄንን እውነት እስካልዋጣችሁ ድረስ፣ እስካላመናችሁ ድረስ አይ ዶንት ቲንክ ከዲፕሬሽን የምታመልጡ። ይሄን ደጋግሜ በተለያየ ቪዲዮ ነግራችኋለሁ። የተፈጠራችሁት ለመከራ ነው። ምን ማለት ነው ይሄ? ትናንትናን ያቀኑት በታሪክ ወደኋላ ሄዳችሁ ብታዩ ዓለምን ያቀኑት ወንዶች ገበሬዎች፣ ኤክስፕሎረሮች፣ ብረት የሚቀጠቅጡ፣ ወርቅ የሚያነጥሩ፣ ኮንስትራክሽን የሚሰሩት፣ ማይኒንግ ላይ የሚሰሩት፣ ነዳጅ የሚያወጡት ኢንጂነሮቹ፣ እነዚህ የምትሏቸው ሊስት የምታደርጓቸው ወንዶች እነዚህ ናቸው ዓለምን የቀየሩት። አሁን የምታዩት ኮንስትራክሽን በሙሉ የተሰራው ትናንትና ጀምሮ ከነበሩ የህንፃ ባለሙያዎች፣ አርኪቴክቶች፣ ኢንጂነሮች ከነዚህ ነው። አሁን የምታዩት መንገድ በሙሉ የተሰራው በእነዚህ ሰዎች ነው። አሁን የምታዩት የቴክኖሎጂ ርቀት የተፈጠረው በሰው ልጆች ጭንቅላት ነው፣ በሰው ልጆች ሳክሪፋይስ ነው። የሞደርኑ ዓለም ሰው የማይረዳው ትልቁ ችግር ምን መሰላችሁ? ሰፈሪንግ ፔን ብቻ የሚፈጥር ይመስለናል። መከራ ዝም ብሎ መታመም ብቻ ይመስለናል። ለወንድ ልጅ ግን መከራ ሚኒንግ ይሰጠዋል፣ ትርጉም ይሰጠዋል፣ ለመኖር ፐርፐዝ ይሰጠዋል፣ የሚኖርበትን ምክንያት ይሰጠዋል። የድሮ ሰው በቃ ጠዋት ተነስቶ ቤት መስራት አለበት፣ የሆነ ጫካ መመንጠር አለበት፣ አደን ማደን አለበት፣ የሆነ ነገር ማድረግ አለበት እና ይሄ ሰውዬ ቀኑን ሙሉ ቢዚ ነው፣ ኦብሰስድ ነው። ብድግ ብሎ ተነስቶ እኔ እኮ ዲፕረስድ ነኝ ሊላችሁ አይችልም። ማለት ጊዜም የለውም ሲጀምር። አንተ ቁጭ ብለህ ኮንቴምፕሌት የምታደርገው ጭንቀት አለ። እንትና ኢግኖር አድርጎኝ፣ እንትና ሰላም ሳይለኝ፣ እንትና እንደዚህ ሆኖ፣ እንትና who cares? ፋይት የምታደርገው ድራገን ቢኖር ኖሮ፣ ቤትህ በር ላይ የቆመ አንበሳ ቢኖር ኖሮ፣ ሊበላህ የቆመ አውሬ ቢኖር ኖሮ ይህን የምታስብ ይመስልሃል? ብሬክአፕ ስላደረገው ሪሌሽንሺፕ ቁጭ ብለህ ያን ያህል የምትጨነቅ ይመስልሃል? ወይ ደግሞ ክላስ ውስጥ ቡሊ ስላደረጉ ጓደኞችህ ይህን ያህል ኦብሰስድ የምትሆን ይመስልሃል? አይ ዶንት ቲንክ ሶ። ትሞታለህ። ይህን ቁጭ ብለህ እንትና እኮ እንዲህ ብሎኝ እኮ ምናምን ብትል አንበሳው ጠርሙሶ ይገባል ቤቱን። ስለዚህ አንድ ነገር ማድረግ አለብህ። ወይ አንበሳው ጋር መታገል መቻል አለብህ፣ ወይ በሆነ መንገድ ከአንበሳው ማምለጥ መቻል አለብህ። ትናንት የነበሩ ሰዎች ህይወታቸው የስትራግል ነበረ፣ የትግል ነበረ። ህይወት ራሱ እድል አሰጣቸውም። ይሄ ሰርቫይቫል ይባላል። አሁን ያለ ሰው this is toxic ምናምን ሊል ይችላል። አይ ኖ ብዙ ሰዎች እንደዚህ አይነቱን ነገር ቶክሲክ አድርገው ነው የሚያስቡት። ራስህን አዳምጥ፣ ሰውነትህን አዳምጥ የሚሉ በተለይ ወንድ I don't understand። እኔ እንደዚህ አይነት ወንዶችን ሊገቡኝ ራሱ አይችሉም። በቃ ራስህን አዳምጥ፣ ታይም ውሰድ፣ በቃ ሪላክስ። እንዴ ምንድነው እንትን ማለት ማካበድ ነገሮችን በቃ በጣም ሲሪየስሊ ነገሮችን መውሰድ አያስፈልግም። ለራስማ ጊዜ ያስፈልጋል። ስሜቶችህን ማዳመጥ አለብህ፣ ማልቀስ አለብህ፣ እንደዚህ መሆን አለብህ፣ ኢሞሽንህን ኤክስፕረስ ማድረግ አለብህ የሚል ወንድ አለ። ገስዋት ይሄ ሞደርኑ ዓለም እንደናንተ አይነት ወንዶችን ነው የፈጠረው።
ኢሞሽናችሁን የምታዳምጡ ኤክስፕረስ ለማድረግ የምትጋጋጡ ማለት ፐርፐዝለስ የሆናችሁ በህይወታችሁ ምንም ነገር አሳክታችሁ የማታውቁ ዩዝለስ ፍጥረቶችን ነው የፈጠረው ይሄ ሞደርኑ ዓለም። ትናንትና ተወልደ ቢሆን ኖሮ አንተ ኢሞሽንህን ለማዳመጥ ራሱ ጊዜ አይኖርህም። ትናንትና ተወልደ ቢሆን ኖሮ አንተ ለማልቀስ ጊዜ አይኖርህም። ለምን? በዛች ባለቀስክባት ቅጽበት ውስጥ በነገር ይበላል። አንተ ቁጭ ብለህ ስታለቅስ ልጆቹ ይራባሉ። ትናንት እንደዛ ነበረ። የሞደርኑ ዓለም ቶክሲክ ብሎ አንደርስታንድ የሚያደርጋቸው ነገሮች ወዝ ሰርቫይቫል ነበሩ። ሰውነታችን ሰርቫይቫል ብሎ አንደርስታንድ ያደረጋቸው ነገሮች ነበሩ። መኖር፣ መቆየት በህይወት እንደዚህ አይነት ጥያቄዎች ነበሩብን ያኔ። ያ ሚሽን ያ ፐርፐስ ሲጠፋ ነው ባዶ ሲሆን ሚሽን ሳይኖር ሲቀር የምትሰራው ስታጣ፣ የምታስበው ስታጣ፣ የምታረገው ስታጣ እኔ ዲፕረስድ መሆን ጀምሬያለሁና ማለት ትጀምራለህ። ዲፕሬሽን በሽታ አይደለም። አይ ኖ ክሊኒካሊ ቅድም ዲስክሌመር አስቀምጫለሁ። ግን ያንተ ችግር በሽታ አይደለም። ያንተ ችግር ክሊኒካሊ ዲያግኖስ ቢደረግ ሌዚነስ፣ ሌላ ምንም አይነት እንትን የለብህም። አንተ ዲፕረስድ ሆነ አይደለም። ኢትስ ናት ዲፕሬሽን፣ ኢትስ ናት። ይሄ ዲፕሬሽን አይደለም። አንተ ሰነፍ ስለሆንክ ሌዚ ስለሆንክ ነው። ተኝተህ ስለምትውል ነው። ፐርፐስ ስለሌለው ላይፍ። አቅጣጫ ያላቸው ወንዶች ብዙ ጊዜ ለእንደዚህ አይነት ነገር ብዙ አይቸገሩም። ወዴት እንደምትሄድ ካላወቅ ምንድነው የሚፈጠረው? አሁን ሰው ወዴት እንደምትሄድ ካላወቅ፣ አሁን መገናኛ መሃል ጣልንህ እንበል፣ ወዴት እንደምትሄድ አታውቅም። ሃው ዱ ዩ ኖ እየሄድክ ያለው መንገድ ራሱ ልክ መሆኑን በምን ታውቃለህ? ወዴት እንደምትሄድ ካላወቅ። ከዛ ሞስት ዴፊኒትሊ ደግሞ ማቋረጥ አይቀርም መንገዱን። ለምን? ወዴት እንደምትሄድ አታውቅም። ሞስት ፕሮባብሊ ደርሻለሁ ብለህ ታስባለህ የሆነ መንገድ ላይ፣ ወይ ደግሞ አይ ይሄ ልክ አቅጣጫ አይመስለኝም ብዙ ከመለፋ ለምን እዚህ ጋር አላቆምም ማለት አይቀርም። ዳይሬክሽን ግን ካለው ወዴት እንደምትሄድ የምታውቅ ከሆነ you can continue፣ አቅሙ ይኖርሃል፣ ጉልበቱ ይኖርሃል ለመቀጠል ራሱ ለመስራት ሞር። ለዚህ ነው ዳይሬክሽን የሌላቸው ሰዎች ለስሜታቸው ተገዢ ናቸው። የሆነ አይነት ስቲሙሌሽን ነው የሚፈልጉት እንጂ ማሳካት የሚፈልጉት ወይ ማድረግ የሚፈልጉት ነገር አይኖራቸውም። ምንም አይነት ሪስፖንሲቢሊቲ አይፈልጉም። እኚህ ሰዎች ዲፕረስድ እየሆኑ ይመጣሉ። ካያቸው ሳይኮሎጂካሊ ዊክ ናቸው እንደዚህ አይነት ወንዶች። ግን ጀነራሊ የወንድ ሳይኮሎጂ ማስኩሊን ሳይኮሎጂ ዲፕሊ ከሪስፖንሲቢሊቲ ጋር ከኃላፊነት ጋር ከመሸከም ጋር ከፐርፐዝ ጋር የተቆራኘ ነው። ኒቼ ምን ይላል? he who has a why to live can almost bear anyhow ይላል። ለምን እኖራለሁ የሚል ትርጉም ያለው ሰው የትኛውንም እንዴት የሚሉ ጥያቄዎችን ሃንድል የሚያደርግበት ወይ የሚሸከምበት ጫንቃ ይኖረዋል። የሆነ መንገድ አያጣም። ለምንድነው ይሄን ያልኳችሁ መሰላችሁ? የሚኖርበት ፐርፐዝ ያለው ይሄ ዋይ የምትለዋን ጥያቄ የመለሰ ወንድ የትኛውንም ነገር ለመሸከም ይችላል። ለዛ ነው ትርጉም የሌለው ኮንፈርት ውስጥ የገባ ወንድ ኢዝሊ ኮላፕስ የሚያደርገው። ዝም ብላችሁ አስተውላችሁት ከሆነ ከአቅሙ በላይ እየለፋ ያለ ሰውና ደግሞ ስራ የሌለው ሰው፣ ስራ አጥ ሰው ደግሞ ኮምፔር ብታደርጉ ማን ነው ዲፕሬሽን ምናምን የሚላችሁ? ስራ የሌለው ሰው ነው ብዙ ጊዜ። እና ዲፕሬሽን ስራ የሌለው ሰው ችግር ነው። በቃ እየሰራ ስላልሆነ ነው። ኦቨርወርክድ የሆኑ ሰዎች ዲፕረስድ ሆኜ እንደዚህ ምናምን ማለት እድላቸው በተለይ ወንዶቹ በጣም ጠባብ ነው። they're too busy። ስለዚህ ዙሪያችሁን ተመልከቱ። አሁን ያለንበትን ጊዜ እዩት። በአብዛኛው ነገር ኦቶሜትድ እየሆነ ነው፣ ሲምፕሊፋይድ እየሆነ ነው፣ እየቀለለ ነው። አሁን ሰው ስራ ለመወዳደር እንኳን ሲቪ ያስገባ ሲባል ኤአይ ላይ ምናምን ነው ጽፎ የሚያስገባው። እኔ ስራ ለመቅጠር ሳወዳደር ምናምን አያለው። ቀጣሪዎች ከሆናችሁ አይታችሁት ይሆናል። አይገርማችሁም? ምንድን ነው ታዲያ ሊሰራ የሚገባው ሰውዬ? ሲቪውን በኤአይ ከጻፈ አትሴት በቃ ምንድን ነው ከዛ በኋላ የሚደረገው? እና ሁሉም ነገር ኦቶሜትድ ሆኗል። ፈተና ሳይቀር አሁን በኤአይ ነው የሚሰሩት። ቻት ጂፒቲ ላይ ምናምን ነው የሚሰሩት። ሁሉ ነገር ኦቶሜትድ እየሆነ ነው። አውሮፕላን ሳይቀር ብያቸዋለሁ። በኔ እንኳን ኤክስፒሪየንስ አውሮፕላን በእጅ የሚበረርበት ዘመን በጣም ቆይቷል። ካለፈ እንደዚህ በእጅ የሚበረርበት ምላችሁ ሆል ፍላይት የ10 ሰዓት የምናምን በረራ አውሮፕላን እንደዚህ በእጅ ተሸክሞ የሚበረርበት ሰዓት አልፏል። አሁን ደግሞ ኢኔር ፊውቸር መኪኖቻችን ሰልፍ ድራይቭ ይጀምራሉ። አዳዲስ መኪኖች፣ ዘመናዊ መኪኖችን ካያችሁ መስመር ይጠብቃሉ እኮ። ሃይ ስፒድ እየነዳህ ድሪፍት ምናምን የምታደርግ ከመሰለው መኪናው ራሱ አስቦ ይከለክላል። አይ ቆይ በጣም አታዙሮ ምናምን ይልሃል። ሰልፍ ፓርክ የሚያደርጉ አሉ። አሁን ኢትዮጵያ ውስጥ መኪኖች በተለይ ኤሌክትሪክ መኪኖቹ አዳዲሶቹ ሰልፍ ፓርክ ያደርጋሉ። ፓርክ ማድረግ አይጠበቅብህም። በቃ ይገባል። ምንም ስራ የለውም። ከዚህ በፊት በሰራነው ቪዲዮ አይተህ ከሆነ የወንድነት ስራ ከተራራው ታች ነው የሚጀመረው ብያቸዋለሁ። እና ተራራው ላይ ምን ያህል ወጥተሃል በሚለው ነው ኢቫሉዌት የምትደረገው። ምን ያህል ወደ ተራራው ተምዘግዝገሃል በሚለው ማለት ነው። እና እዚህኛው ጋር አሁን ሞደርን ህይወት ውስጥ ሊትራሊ ምንም ስራ የለም። ስለዚህ ኮምፒተንት አትሆንም። ስለዚህ ኮምፒተንት አልሆንክም ማለት ባይ ዲፎልት ዝም ብላ አውቶማቲካሊ ዲፕሬሽን ውስጥ ነው የምትገባው። ግራ ይገባሃል። ምንድነው ማድረገው? ለምንድነው ያለሁት? ፐርፐዝ ምንድነው ማለት ትጀምራለህ። ይሄ ሲግኒፊካንትሊ እየጨመረ ነው ገና የሚሄደው። ዓለማችን ዲዛይን እየተደረገ ያለው የሆኑ 4-5 ሰዎች ቺን ዓለም እንዲመሯት፣ ከዛ እነዛ ሰዎች የሆኑ ሰዎችን ራን እያደረጉ ነበር የሚኖሩት። አሁን እነሱን እያስወጡ ኦቶሜት እያደረጉ፣ ፋብሪካዎች በጣም በብዙ ሰው ነበር የሚሰሩ የነበሩት። አሁን ፉሊ ማሽን እየገባ ኦቶሜትድ እየሆነ በጊዜ ብዛት ሰው እየወጣ እየሄደ ነው ከገበያው። ስለዚህ ስሩ ታይም ይመጣል አንተ ጋር
ዲፕረስድ የመሆን እድል ይገጥማል። ስለዚህ ዲፕሬሽን ሲባል ሁሌ ኬሚካሊ አይደለም። ላይክ መድኃኒት ሰጡህና የሆነ አይነት ፎርም ኦፍ ኬሚካል ኢምባላንስ ይኖራል። እሱን የሚያስተካክል መድኃኒት ሰጡሃል፣ ሆርሞናል ኢምባላንስን የሚያስተካክል። ሁሌ እንደዛ አይደለም። ሳይኮሎጂካል ኢምባላንሱን ምን እናደርገዋለን? ስፒሪቹዋል ኢምባላንሱን ምን እናደርገዋለን? መቼም በመድኃኒት አናከመው። የዚህ ሁሉም ችግር ግን ምንጩ ምንድነው ካላችሁኝ፣ ሞደርን ህይወት ነገሩን ሁሉ አቀለለው። ስለዚህ ዲዘርቭ የማታደርገውን ኮምፈርት አሁን ዲዘርቭ ታደርጋለህ። ለምሳሌ አሁን በህይወት ለመኖር በዚህ ዓለም ላይ አሜዚንግ ሰው መሆን አይጠበቅብህም። ትናንትና በህይወት ለመቆየት you have to be someone admirable ሰው መሆን አለብህ፣ የሚደነቅ ሰው መሆን አለብህ። አሁን ደግሞ ጭራሽ የዚህ ዘመን አስከፊው ነገሩ ምንድነው? ሂፖክሬሲ መደነቅ ጀመረ። ሌትስ ሴይ አትሌቶች አሯሯጥን፣ ከዛ ተወዳደሩና አሸነፉ። አንደኛ ወጣ አንደኛው። ከዛ ሁለተኛ የወጣው ፐብሊክ ላይ ወጥቶ አለቀሰ፣ ቪዲዮ ሰራ። ይገርማችኋል እኔ በቃ አንደኛ ነኝ፣ በሚቀጥለው ማሸነፊያ አይቀርም፣ ምንም ቢሆን በቃ የከፈልኩት ዋጋ ምናምን ብሎ ቢያለቅስ አሁን ዲስ ዴይስ ለሁለተኛው ሰው ያጨበጭባል። ፎር ሰም ሪዝን አይገባኝም። ሪሰንት የስፖርት ኮምፒቲሽኖች ላይ ምናምን ኖቲስ ካደረጋችሁ እንደዚህ አይነት ነገር ተመልክቻለሁ። ለተሸነፈው ሰው ፕሬዝ ይቀርባል፣ ያሸነፈው ሰው ይረሳል። በጣም በሚገርም ሁኔታ ሂፖክሪቶች በህይወታቸው ምንም ሰርተው የማያውቁ ሰዎች ፕሬዝ ይደረጋሉ። አሁንም አጭራሽ ይሄ እሺ አትሊስት ውድድር ገብቶ ሁለተኛ የሚወጣ ምንም ይሁን አንድ ሰው ይሁን አትሊስት እንደው ለመወዳደር ገብቷል አይደል? ይሄ አንድ ነገር ነው። እንተዋቸው እነዚህን እንደው ማለት በጣም ጀነረስ እንሆንና በህይወቱ ምንም ሰርቶ የማያውቅ ሰው ጀስት ሶሻል ሚዲያ ስላገኘ ፕሬዝ ይደረጋል። ጀስት ኖባዲ የሆኑ ሰዎች ማለት ነው። እዚህ ዓለም ላይ በሳይንስ ብትል ምንም ኮንትሪቢዩሽን የሌላቸው፣ በሙዚቃ ብትል ምንም ኮንትሪቢዩሽን የሌላቸው፣ በአርት ብትል ምንም ኮንትሪቢዩሽን የሌላቸው፣ በፕሮፌሽን ብትል ጎበዝ ኢንጂነር ማትለው ሰውዬ ተመርቋል፣ የሆነ ዲግሪ ይዟል ምናምን እንደማንኛውም ሰው ወይ ማስተርስ ይዟል፣ ወይ በሆነ በሴልስ በሽያጭ ጎበዝ የምትለው የሽያጭ ባለሙያ ያልሆነ ሰው ምንም ላይክ ኦፈር አርግ ብትለው እዚህ ዓለም ላይ ለሰርቫይቫላችን የሚጠቅም የሆነ ነገር ኮንትሪቢዩት አድርግ፣ ለዚህ ዓለም ሰርቫይቫል የሚጠቅም ነገር የሚያስፈልግ ነገር አድርግ ብትለው፣ ወይ ደግሞ ቶ ሰርቫይቫል ይቅርና ለዚህች ዓለም ቤኔፊሻል የሆነ ነገር ምን አለ እጅ ላይ ብትለው ምንም ነገር ጠብ አድርጎ ማያቅን ሰው አዘ ሶሳይቲ ተነስተን ሰውየውን አይደለም እኔ ምደነቅበት በእኛ በሶሳይቲዎቹ አዘ ሶሳይቲ ተነስተን ፕሬዝ እናረጋለን፣ እንሾማለን፣ እንሸልማቸዋለን፣ ፎሎ እናረጋቸዋለን፣ እናለቅስላቸዋለን፣ እየተከተልን መኪናቸው ጋር እየተሯሯጥን እናነባላቸዋለን። ሂፖክሪቶችን ማለት ነው። ይሄ ሂፖክሪሲ አንፎርቹኔትሊ ሃይማኖት ቤቶች ውስጥ ገባ። ዩዝለስ የሆኑ የሃይማኖት ሰባኪዎች፣ ፕሮፐርሊ ሃይማኖቱን እንኳን አንደርስታንድ ያላደረጉ ሰዎች ፕሬዝ ይደረጋሉ። አሁን የሚሰብኩትን የሚያስተምሩትን ቃል ፕሮፐርሊ በህይወታቸው ኑሮ የማያውቁ ሰዎች ፕሬዝ ይደረጋሉ። በሁሉም ሃይማኖት ነው የምላችሁ፣ በጣም በአብዛኛው ሃይማኖት ሹር አሁን የትኛው ሃይማኖት ንጹህ እንደሆነ ከእንደዚህ አይነት ጉዳይ። አብዛኛው ሃይማኖት ግን እንደዚህ አይነት ችግር አለበት። የማ ችግር ነው? የመሪዎቹ አይመስለኝም፣ የኛ ችግር። ሂፖክሪቶችን እናከብራለን። የሶሳይቲው ይሄ ምን ያህል እንደወደቀ ማሳያው ነው ይሄ። ስለዚህ ሲስተማችን ጋር እንጋጫለን። አብኖርማል ነው። አሁን ሄደህ ከሌ የሚባል ሶሻል ሚዲያ ኢንፍሉዌንሰርን የዛሬ 100 ዓመት ወስደህ ሶሳይቲ ውስጥ ብታስቀምጠው ግራ ነው የሚገባቸው። ምን እያረክ ነው ሊባል ይችላል። ማለት ሰው ቲሸርቱን አውልቆ ራቁቱን እንደ እብድ እየጮኸ ቪዲዮ ቢቀርጽ 100 ዓመትማ በጣም ሩቅ ነው። 50 ዓመት ወደኋላ 20 ዓመት ወደኋላ ምናምን ብንወስደው 20 ዓመት ራሱ ብዙ ነው። 15 ዓመት ወደኋላ ብንወስደው ኢትስ ክሬዚ እንደዚህ አይነት ሰው ማየት። ግን ሞደርን ወርልድ ይህን አክሰስ ሰጠን። ሂፖክሬሲ ይከበራል፣ ዩዝለስነት ማግኒፋይ ይደረጋል። ግን እሱን እንተወውና ዩዝለስ ሆነ እንኳን አሁን በህይወት መኖር ትችላለህ። ምንም ኮንትሪቢዩት ሳታደርግ፣ ምንም ስራ ሳሰራ ቤተሰብ እየቀለበ ትኖራለህ በቃ። ስለዚህ አብኖርማል ይሆንበታል፣ ሲስተምህ ይናጋበታል። ማለት ምንድን ያረኩት ይሄን ዲዘርቭ ለማድረግ ይልሃል፣ ይጠይቀሃል። ዩቲዩብን ለማየት ምን ሰራህ? ምን አረክ? ምንም፣ ሊትራሊ ምንም። ስለዚህ ፐርፐዝለስ ይሆናል ሁሉም ነገር። ኢዝሊ የምናገኘው ኢዝሊ አክሰስ የሚደረግ ፐርፐዝለስ ይሆናል። ይሄ ፐርፐዝ አልባነት ወይም ዋጋ አልባነት ሰውነታችን አልለመደውም፣ ነርቨስ ሲስተማችን አልለመደውም። ስለዚህ ኮንፊውዝድ ይሆናል። እንደዚህ አይነት ነገር ሲያይ ኦኬ ምን እያረኩ ነው? ምን አረኩ እንደዚህ አይነት ነገር ዲዘርቭ ለማድረግ ብሎ ይጠይቀሃል። ያኔ ዲፕሬሽን ውስጥ የምትገባው። ኮምፈርት ብዙ ወንድ እየገደለ ነው፣ እየሞትን ነው። በኮንፈርት ምክንያት ነው ብዙ ወንድ እየሞተ ያለው። ፊዚካሊ አይደለም፣ ሜንታሊ ስፒሪቹዋሊ እየሞተ ያለው በኮንፈርት ምክንያት ነው። ምን ሆንን መሰላችሁ? ኦቨር ስቲሙሌትድ ሆንን፣ ግን አንደር ቻሌንጅድ ነን። ቱ ማች ዶፓሚን። ጌም ትጫወታለህ፣ ስክሮል ታደርጋለህ ሶሻል ሚዲያ፣ ከዛ ኢዝሊ ብዙ ነገሮችን አክሰስ ታደርጋለህ። ኢንተርኔት የሚባል ነገር አለ። ኢንተርኔት ውስጥ ብዙ ትራሽ ነገሮች ታያለህ። ዩ አር ኦቨር ስቲሙሌትድ እና ነርቨስ ሲስተምህ ከአቅሙ በላይ አይቶት የማያውቀውን ስቲሙሌሽን በአንድ ጊዜ ያገኝና ግን ያን ስቲሙሌሽን ለማግኘት የሚጠበቅበትን ስራ ስላልሰራ አንደር ወርክድ ስለሆነ ኮንፊውዝድ ይሆናል። ሁለቱ ኢምባላንስድ ሲሆን
የሆነ ስራ ሰርተህ ለፍተህ ምናምን ደሞዝ ስታገኝ የሚሰጥ ሳቲስፋክሽን አለ። እሱ ሳቲስፋክሽን በጣም እንትን ናት። አሁን ብታያት በጣም ትንሽ ናት። ለዛ ነው ሰው ሳቲስፋይድ የማይሆነው በላይፍ። እሷ ሳቲስፋክሽን በጣም ትንሽ ስለሆነች እሷን ሳቲስፋክሽን የሚበልጥ GTA ላይ ትገባና የሆኑ ሰዎች ገለ ምናምን ብር ትቀበላቸዋለህ፣ ትዘርፋለህ። የሆነ ሚሽን ምናምን ሰርተ ብር ታጠራቅማለህ። GTA ላይ ሚሊየንስ ምናምን ያላቸው ሰዎች አሉ ታውቃላችሁ። ጌም ላይ ምናምን ላይ ማለት የማይወጣ ብር እዛው ቁጥር ሆኖ የሚቀመጥ እንትን ስኮር ምናምን ያላቸው ማዕት ሰዎች አሉ። ኢን ሪል ላይፍ እንደዛ ነበር መሆን የነበረበት። መሳሪያ አፕግሬድ የሚያደርግ ሰው አለ። እኔ ገርመኛል። የመሳሪያ ታይፕ፣ የአርመር ምናምን ታይፕ፣ የመኪና ታይፕ ምናምን ጌም ውስጥ ገብቶ አፕግሬድ የሚያደርግ ሰው አለ። ግን መሆን የነበረበት አክቹአሊ ኢን ሪል ላይፍ የምትይዘውን መኪና ነበር አፕግሬድ ማድረግ ያለብህ፣ ወይ መኪና ነበር መያዝ ያለብህ መጀመሪያ። የምትለብሰውን ልብስ ምናምን፣ የምትኖረውን ኑሮ አፕግሬድ ማድረግ የነበረብህ ኢን ሪል ላይፍ። አካውንትህን፣ የባንክ አካውንትህን አፕግሬድ ማድረግ ነበረብህ። ያኛው ስቲሙሌሽኑ በጣም ከባድ ስለሆነና ይሄ ለፍተን ምናምን የምናመጣውን ጂኦ ዋገን ብትገዛ በዚህ ሰዓት አንድ ፖርኖግራፊ ከሚያይ ሰው ጋር ኮምፔር ብትደረግ የሱን ያህል ሳቲስፋይድ አትሆን። ጂኦ ዋገን ገዝተህ ኢማጂን። ስለዚህ ሪል ላይፍ በጣም በቃ ዲፊካልት ነው። ለምን ይመስላችኋል? በጣም ፊዚካሊ አክቲቭ የሆኑ ሰዎች ለምን ይመስላችኋል ቶሎ ሜንታል ብሬክዳውን የማይገርማቸው? ለምን ይመስላችኋል ታፍ የሚሆኑት? ኢትስ ቢኮዝ ነርቨስ ሲስተማችን አንደርስታንድ ያደርገዋል። ይሄንን በቃ ትረጋጋለህ፣ ያቀዘቅዝሃል። ሰም አርቲፊሻል ስቲሙላንት አይደለም፣ የሆነ በመርፌ የምትወጋው ማነቃቂያ አይደለም፣ ከውጭ የሚመጣ ባዕድ ነገር አይደለም፣ ሰርቶ ለፍቶ ያመጣው ስለሆነ ማለት ነው። እና እነዚህ ሁለቱ ነገሮች ናቸው በጣም ውስጥ ባዶነት የሚፈጥሩት። ይሄ ኦቨር ስቲሙሌትድ መሆንና አንደር ወርክድ መሆን። በጣም ትነቃቃለህ በብዙ ነገሮች፣ ግን ምንም ስራ አትሰራ። ይሄ መሀል ላይ ኤምፕቲ ስፔስ ይፈጥራል፣ ባዶ ትሆናለህ። ለዛ ነው ወንዶች ዲፕረስድ የሚሆኑት። እንደዚህ አይነት ቦታ ላይ ያሉ ወንዶች ስፖርት የሚሰራውን ወንድ ቢውልድ የምታደርጉ ከሆነ፣ የምትሮጡ ከሆነ፣ ራሳችሁን ቻሌንጅ የምታደርጉ ከሆነ በተለያየ አይነት መንገድ አእምሯችሁ መረጋጋት ይጀምራል። ወንድ ኢሞሽንለስ ስለሆነ አይደለም። ወንድ ኢሞሽን አለው፣ ስሜት አለው። ማስኩሊኒቲ ኢሞሽንለስ መሆን አይደለም፣ ብረት መሆን፣ ታፍ መሆን ብለን ስናወራ ሴንስለስ መሆን ወይ ምንም ፊል አለማድረግ ማለት ግን አይደለም። you have to feel things። ግን እነዛን ነገሮች ፊል አድርገህ for the sake of your comfort እነሱን ፐርሱ እንድታደርግ ግን አይደለም ይሄን የምናወራው። ለምሳሌ ደስተኛ አይደለሁም፣ so what's the way out? ስራ ትሰራለህ። በቃ ደስተኛ ለመሆን አይደለም የምትሰራው። ደስተኛ ያልሆንከው something behind ስላለ ነው፣ ያልተሰራ ስራ ስላለ ነው። ስለዚህ masculinity is all about output። ምን አወጣህ at the end of the day? ምን አለ እጅህ ላይ? ይሄ አካውንት ላይ ስንት ብር አለ እንትን ላይ ምናምን እንደሱ ማለት አይደለም። አውትፑት ይፈልጋል። ኮምፒቲቲቭ መሆን፣ ስታግኔት አለማድረግ፣ አንድ ቦታ አለመቆም ማለት። አንድ ቦታ ከቆም ኮምፎርታብል ትሆናለህ። ኮምፎርታብል ከሆንክ ዲኬት አድርግ ትበሰብሳለህ እዛው። ስለዚህ ስታግናንት አለመሆን፣ ራስን ቻሌንጅ ማድረግ፣ አንድ ስቴፕ ከፍ እያሉ መሄድ፣ እነዚህ ነገሮች ይፈልጋል ማስኩሊኒቲ። ስታግናንት የሆነ ወንድ ማስኩሊን ወንድ አይደለም። ቻሌንጅ የሚወድ፣ መሮጥ የሚወድ፣ መታገል የሚወድ፣ ፋይት ማድረግ የሚወድ ወንድ ያንን ወንድ ነው ማስኩሊን የምንለው። ስለዚህ አሁን በትክክል አዳምጡኝ። ስራ ስሩ ነው እያልኳቸው ያለሁት። ስራ ስሩ፣ በቃ የሆነ ነገር አርጉ። that's the way out እኔ የሚታየኝ ማለት ነው። እኔ I'm not saying ዲፕሬሽን የሚባል ነገር ምናምን የለም እያልኳቸው አይደለም፣ ወይም ዲፕሬሽን ኤግዚስት አያደርግም፣ የሆኑ ሰዎች ዲፕረስድ አይደሉም እንደዚህ እያልኩ አይደለም። የሆኑ ሰዎች የምርም ዲፕረስድ ናቸው፣ የምርም ክሊኒካል አሲስታንስ ይፈልጋሉ፣ የምርም ሳይኮሎጂካሊ ተጎድተዋል፣ የምርም ደግሞ የሆነ አይነት ትራውማ ውስጥ አልፈዋል። እነዚህ ሰዎች ሜዲካል እርዳታ ያስፈልጋቸዋል። ግን አብዛኛው ወንድ ስታግናንት በመሆን በህይወቱ ምንም ነገር ባለመስራት ፐርፐዝ በማጣት ነው ዲፕሬሽን ውስጥ የገባ። እና ቪሸስ ሰርክል ነው፣ በቃ ማያቆም እንትን የለም። የ40 ቀን ዕጣ የምትሉት ዝም ብሎ እዛ ውስጥ ሲሽከረከሩ መዋል። ምክንያቱም እንደዚህ አይነት ዲፕሬሽን ውስጥ ስትገቡ ሌዚ ነው የምትሆኑት፣ ስራ መስራት አትፈልጉም። ቁጭ ብላችሁ ኮንቴምፕሌት ማድረግ ያንን ዲፕሬሽናችሁን ማለት ማሰላሰል ምናምን የምትፈልጉት። እሱኛው ደግሞ ሞር ዲፕረስድ ያደርጋችኋል። ሞር ዲፕረስድ መሆናችሁ ደግሞ እንደገና ድጋሚ ሌዚ ያደርጋችኋል። ሌዚ መሆናችሁ ምናምን እያለ በቃ እዛው ሰርክል ውስጥ ነው የምትቆዩት። ስለዚህ መፍትሄው፣ መዳኛው፣ መድኃኒቱ ስራ መስራት። መነኩሴ ከተማ ጥሎ የሚጠፋ መነኩሴ ቤዚካሊ ከተማ ጥሎ የሚጠፋው ገዳም ገብቶ ለመተኛት አይደለም፣ ስራ ለመስራት ነው። ነፍሱን ለማስጨነቅ፣ ራሱ መከራ ውስጥ ለመክተት፣ ለመታገል ነው የሚሄደው። የመጀመሪያው መነኩሴ አባ እንጦንስ ገዳም ከገባ በኋላ ኑሮ ከከተማ ወጥቶ ለብቻው ባት ይዞ መኖር ከጀመረ በኋላ አጋንንት በጣም ይፈትኑት ነበር። እኔ በጣም ስለሚገርመኝ ነው ታሪክ የምነግራችሁ። አጋንንት በጣም ሲፈትኑት እንትን ይባላል አይደል? እንደውም ስራ ያጣ መነኩሴ ቆቡን ቀዶ ይሰፋል ምናምን ይባላል አይደል? በአባባል ደረጃ ሊትራሊ እንደዚህ የሚያደርጉ መነኮሳት አሉ። ባይዘ ስራ ያጣ መነኩሴ ቆቡን ቀዶ ይሰፋል ሲባል ተረት አይደለም፣ ይሄ ሊትራል ነገር ነው። በቃ ቆቡን ቀዶ ይሰፋል ሊትራሊ፣ ላለ መቀመጥ ቁጭ ላለ ማለት ይሄ ስራ ፈት ላለ መሆን
ቆቡን ቀዶ መልሶ ይሰፋል። እና በአንጦንስ የሚሰራው ሲያጣ ሰይጣን የተለያዩ ሀሳቦች እየላከ ይፈትነዋል። እንዲህ ብታረግ እንዲህ ቢሆን ምናምን ይለዋል። ሀሳቦች በጣም እየመጡ እንዳይፈትኑት መልአክ መጣና አስተማረው። አንዳንድ ነገር ነው የኛ አባቶች ሰሌን መስራት ምናምን አስተማረው ምናምን ይላሉ። ከዛ መቁጠሪያውን ኢስተርን ኦርቶዶክሶች ጋር ሌሎቹም ኮፕቶቹም ጋር የተለመደ አይነት በጨርቅ የሚሰራ መቁጠሪያ አለ። እሱን መቁጠሪያ በጠጠር ነበር የሚቆጥረው። እንዲህ ሲቆጥሩ ምናምን ጠጠሩን ይበትንባቸዋል። ሰይጣን እንዳይልባቸው በሆነ ነገር አድርገው መቁጠሪያ ይሰራሉ። እሱንም ይበጣጥስባቸዋል። ስለዚህ መልአክ አሳየውና በመስቀል ቅርጽ ለፍለፍ የሚደረግ ማንም ሰው የማይፈታው ሰይጣንም ቢመጣ የማይፈታው መስቀል ምልክት ስላለው ነው ውስጡ አድርጎ እንዲሰራ አደረገው። ከዛ በዛ እንዲቆጥር አደረገው እና ዚያር ቱ ቢዚ አሁን በጣም ቢዚ ናቸው መነኮሳት። ለምሳሌ ማህበረ ስላሴ ገዳም በዚህ በቃ በጣም ጥሩ ማሳያ የሚሆን ገዳም። የከተማውን ሰው የሚቀልቡት እነሱ ናቸው። የአካባቢውን ሰው ወተት አይጠጡም መነኮሳቱ፣ ግን ትልቅ የወተት እንትን አላቸው። በከብት ያረባሉ። የአካባቢው ኢኮሲስተም ተቀይሯል በእነሱ ምክንያት። ጽድት አድርገው ነው የያዙት ኢንቫይሮንመንቱ። እና መነኩሴ ከሰራ መነኩሴ ከለፋ ምንድነህ አንተ? መነኩሴ ለነፍሱ ነው እየለፋ ያለው። አንተ ለስጋህ ሰው ስጋውን ጥሎ ምናምን እየለፋ ነፍሱን ስለሚያስቀድም ነው አይደል? ነፍስን ፕራዮሪታይዝ አድርጎ ነው። ያ ማለት ለነፍስ መልፋት is more difficult ለስጋ ከመልፋት። ምክንያቱም ስጋ በቃ የሆነ የምናውቀው ነገር ነው። የለም የሆነ እዚህ ዓለም መኖር ላይፍን እንትን ማድረግ ማግባት መውለድ ምናምን የምናውቃቸው ነገሮች ናቸው። ሰው እነዚህ ነገሮች ጥሎ ሳክሪፋይ አድርጎ ከሄደ በኋላ እዛ ሄዶ ደግሞ ለነፍሱ አንተ ከምትሰራው በላይ ከሰራ ተበልተሃል ማለት ነው። ምክንያቱም ለነፍስ መስራት በጣም እየከበደ የሆኑ ሰዎች ይሰሩታል። ምንም እንኳ እግዚአብሔር እየረዳቸው ቢሆንም አንተም እግዚአብሔር ይረዳል። ለስጋህ እንዴት መስራት ያቅትሃል? ለስጋህ ስለ ለስጋ ምኞት ሳይሆን እዚህ ምድር ላለው ኑሮ እንዴት ይከብዳል? ስለዚህ መፍትሄው መድኃኒቱ ስራ ነው። ስራ መስራት። ዲፕሬሽን ሰልፍ ኦብሴሽን ነው። ስለራስ ነው የምታስበው። ባይዘዌ ምን እየተሰማኝ ነው? እንዴት ፊል እያረኩ ነው? ለምን እንደዚህ አልሆንኩም? ለምን ምናምን ብለህ ስለራስ ነው እያሰብክ ያለው። ወደ ውስጥህ ነው የሚልክህ እንድታሰላስል፣ ስለራስ እንድታስብ ምናምን ሪፍሌክት እንድታደርግ። ስራ ምንድን ነው የሚያደርግ? ወደ ውጭ ነው የሚያስወጣ አውትፑት። ምክንያቱም ማስኩሊኒቲ አውትፑት ይፈልጋል ተባብለናል። ስለዚህ ሳም ሶርት ኦፍ አውትፑት ማሳየት አለብህ። ሰርቪስ መስጠት አለብህ። ወጥተህ ስራ መስራት አለብህ። ቺን ዓለም ለመቀየር መዘጋጀት አለብህ። ጫንቃህን ሬዲ ማድረግ አለብህ ለመሸከም፣ ለሰዎች ማድረግ መጀመር አለብህ። ይሄን ማድረግ ስትጀምር ጊዜ ታጣለህ። ወደ ኢንዋርድ ለማየት ተመልሰህ ምንኝ ነው እንዴት ለማለት ጊዜ አይኖርህ። ሰው እንዴት መስታወት ፊት ቆሞ ቁስሉን እየተመለከተ ይውላል ቀኑ ሙሉ? ምን ያህል ጤነኛ ባትሆን ነው? ምን እያደረግክ ነው ያለኸው? ራስህን ጠይቅ። if you are depressed most probably እንደዚህ አይነት ኬዝ ነው የሚሆነው። ስራ ስለማትሰራ ሰነፍ ስለሆንክ። በጣም ጥቂት ሰዎች ናቸው ሜዲካል ኮንዲሽን የሚያስፈልጋቸው የምር ዲያግኖስ ቢደረግ። አብዛኛው ሰው ለሰበብ ትራውማ አለብኝ ይላል። ገስዋት በጥናት የተረጋገጠ ወሬ ነው የምነግራችሁ። ትራውማ ውስጥ ያለፉ ተመሳሳይ ኮንዲሽን ውስጥ ያለፉ ሁለት ሰዎች ተገኝተው ከሁለቱ አንዱ ትራውማ እንደዚህ አድርጎኝ እንዲገጥሞኝ ምናምን እያለ ዲፕረስድ ሆኖ ሚዝረብል ላይፍ ይኖራል። አንደኛው ትራውማውን ተመርኩዞ ተነስቶ ትልቅ ሰው ሆኖ ያ የተፈጠረበትን ትራውማ ሂል ያደርጋል። እንደዚህ አይነት ትራውማ ድጋሚ እንዳይፈጠር መስመሩን ይቆርጣል፣ ይዘጋል። ሳይኮሎጂ ውስጥ ኮንፊውዥን ከሚፈጥሩ ነገሮች አንዱ ይሄ ነው። ታዲያ ምን ይደረግ የሚለው ማለት ነው። ይሄ የዩንጊያን ሳይኮሎጂ እና አድለሪያን ሳይኮሎጂ ይባላል። ሁለቱ ጋር እንደዚህ አይነት ዲቤት ይደረጋል። ኢቭን በሳይንስ ቤት ነው የምላችሁ እንደዚህ አከራካሪ ነገሮች ይመጣሉ። ፎርጌት ሳይንስ። አንተ ቤት ስንመጣ ግን ምን እያረክ ነው? ሞቲቬትድ እስክትሆን እየጠበቅ ከሆነ ታትሰባድ ስትራቴጂ፣ በጣም ደባሪ ስትራቴጂ ነው። መቼም ሞቲቬትድ አትሆን። ወይም ደግሞ ሞቲቬትድ ስትሆን ነው የምትሰራው። ስለዚህ ከሳምንት ውስጥ የሆነ 2 ቀን ነው የምትሰራው ሞቲቬትድ ስትሆን፣ ሌላውን ቀን አትሰራም ማለት ነው። ሶ ሰልፍ ኦብሴሽኑን መቀነስ አለብን። ሰልፍ ኦብሴሽኑ ከቀነሰ አውትዋርድ ማሰብ እንጀምራለን፣ ወደ ውጭ ማሰብ እንጀምራለን፣ ለሶሳይቲ ማሰብ እንጀምራለን። እንደዚህ ከሆነ ነው ሰው ከዲፕሬሽኑ እየዳነ የሚመጣው። መድኃኒት ስራ ነው ብያለሁ። ይሄ ዘመናዊው ዓለም የኢኒሺዬሽን ፕሮሰስ የለውም። ወንድ ልጆች ወደ ወንድነት የሚሸጋገሩበት ኢኒሺዬሽን ፕሮሰስ የለንም በዚህ ዘመን። አይዊሽ ቢኖረን። እንደውም በጣም እያሰብኩበት ያለሁት ነገር አንዱ እሱ ነው። if we have an academy, if we have a system, if I give you any training, most definitely እሱ ነው የሚሆነው። ኢኒሺዬሽን ፕሮሰስ ነው የሚሆነው most definitely። ምክንያቱም በ30 ዓመቱ አንድ ወንድ አቴንሽን ስፓኑ ዊክ ሆኖ ማሰብ የማይችል ፊዚካሊ ዊክ በጮማ
እንዴት ይመጣዋል? ከዛ ስራ የማይወድ ወይ ደግሞ የሆነ ፐርፐዙ ያልገባው ምናምን የሚሆነው ትናንት የነበረበት የአስራ ቤቶቹን እድሜ ኢኒሼት የሚያደርገው ሰው ስላላገኘ 18 20 ምናምን ሲገባ ወደ ወንድነት የሚያሳድገው ሲስተም ስላላገኘ በዛ ውስጥ ተሰብሮ ስለሚቀር ነው። ዲሲፕሊን የሆኑትን ወንዶች ግን ተመልከቷቸው። they're dangerous, they're so dangerous ፊዚካሊ አይደለም ምላችሁ ወይ ደግሞ እንደ በክሪሚናል ስታንዳርድ አይደለም ዴንጀረስ ምላችሁ፣ በኮምፒቲሽን ስታንዳርድ መቼም አትወዳደራቸው። መቼም እነዛን ሰዎች ኮምፒት ማድረግ ከባድ ነው። ምክንያቱም ምንም ብትሰራ ይበልጠዋል። ለምን? አንተ ተኝተሃል፣ እነሱ ይሰራሉ። አንተ ስታለግጥ ነበር፣ እነሱ ሲለፉ ነበር። እንደዚህ አይነት ሰዎችን ዲፕረስ ዱኑ ብትላቸው ይስቁብሃል። የነሱ ዲፕሬሽን ሰፈሪንግ ነው፣ መከራን በመሸከም ውስጥ ነው የሚያልፉት። እና ይሄ ኢኒሺዬሽን ፕሮሰስ አለመኖሩ ሁሌ ይቆጨኛል። ቢኖረን ብዬ አንድ የምመኘው ነገር ስለሆነ ማለት ነው። በተለይ ለሞደርኑ ዓለም ሰም ሶርት ኦፍ ኢኒሺዬሽን ፕሮሰስ ቢኖር። ይሄ ለቲኔጀር ለምናምን ብቻ አይደለም፣ ለትልልቅ አግብቶ ሁላ አንዳንድ ሰው ኢኒሺዬሽን ፕሮሰሱ ያስፈልገዋል። ወደ ወንድነት የሚያድግበት ፕሮሰስ ማለት ነው። ቴክስ ታይም፣ ቴክስ የሆነ አይነት ፕሮግረስ ግን ያስፈልጋል። ስለዚህ ይህን ቪዲዮ እናጠቃለሁ። ዲፕሬሽን ውስጥ ነህ እንበል፣ ማንም ሰው ሊያድን አይመጣም። ትረስት ሚ፣ እኔ ያልመጣልህም፣ የሆነ ፖድካስት አያድንህም፣ የሆነ ቴራፒስት አያድንህም፣ ኢቨን ዘ ሳይካትሪስትስ አያድኑም፣ አትድንም። መድኃኒት ነው የሚሰጡ፣ ሰፕረስ የሚያደርግ ሆርሞንህን ሰፕረስ የሚያደርግ መድኃኒት ይሰጠዋል። ኢምባላንስ፣ ኬሚካል ኢምባላንስ ነው ያለው፣ እሱን ባላንስ የሚያደርግ ምናምን መድኃኒት ይሰጠዋል። አትድንም። ዩ ኖ ዋት፣ ለመዳን ከፈለግ ስራ፣ ታገል፣ ፋይት ባክ። አንሴስተሮቻችን ድርቅን ሰርቫይቭ አድርገዋል በተለያየ ዓለም፣ እኛም ሀገር የሚታወቀው የወሎን ድርቅ ጨምሮ በጣም በየቦታው አሁን በዘመናችን እንኳን የሚከሰቱ ድርቆችን ተመልክታችኋል። በዓለም ታሪክ እንዲህ ነው ተብሎ የማይነገር ብዙ ኬዎስ ተፈጥሮ ያውቃል። አንሴስተሮቻችን ያን ሁላ ሰርቫይቭ አድርገዋል። አሁን እኛ ጋር ሲመጣ ትንንሽ ነገሮች ሰፈር ውስጥ እንትን ብለውኝ እንደዚህ ምናምን፣ እናቴ እንደዚህ ነው የምትለኝ ስለኔ፣ አባቴ እንደዚህ ነው የሚያስበው ምናምን ብለህ እነዚህን ተራ ነገሮች ይዘህ ቢሮ አካባቢ ስለኔ ያላቸው አመለካከት ምናምን ብለህ እንደዚህ አይነት ነገሮችን ይዘህ ዲፕረስድ ሆኛለሁ ስትል የምር ብለድ ላይንህን ያሳፍራል። ያንተ አያቶች ቅድመ አያቶች አሁን ተነስተው ቢያዩ ይስቁብሃል፣ ያዝናሉ ጭምር። ሶ ኢፍ ዩ አር ስትረስድ እና ዲፕረስድ ምናምን ነኝ ብለህ የምታስብ ከሆነ ወርክ ዩር ዌይ አውት። በቃ ተነስ፣ ስፖርት ጀምር፣ ተመስገን። ማስታወቂያ ስራለን ምናምን የሚሉኝ ጂሞች ቢኖሩና በሰራውላቸው ጂም ግባ እና ከሌ ጂም አሪፍ ነው ምናምን ብዬ ሜንሽን ባረግ ሁላ ደስ ይለኛል። በቃ ፈልግ። ነሰሰርሊ የኢትዮጵያ ትልቁ ጂም መሆን አይጠበቅበትም፣ ወይ ስዌት ቦክስ መሆን አይጠበቅበትም። ሜንሽን ላርጋቸው። ስዌት ቦክስ ከገባ እዛ ጸዴ ነው። የ1000 ብር ጂም ሪሰንትሊ ዲስከቨር ያደረግኩት ሰፈር ውስጥ ያሉ የ1000 ብር የምናምን ጂሞች በቂ ናቸው። አንድ ሰው ስፖርት ልስራ ካለ አይኖ በጣም ፕሪሳይስ የሆኑ ማሽኖች፣ አሁን ስዌት ቦክስ ስትሄዱ በጣም ፕሪሳይስ የሆኑ ማሽኖች፣ በጣም ነገሮችን አንደርስታንድ ያደረጉ ጂም ትሬነሮች፣ ከዛ ሬዚሊየንት የሆኑ እኔ አሁን ስዌት ቦክስን የምወድበት አንዱ እንትኔ በቃ ከጌች ጋር እንትን ብለን ቪዲዮ ሰርተናል። አይገስ የወንድ ቤት የወንድ ቤት ብዬ እንደወጣ ያስባለኝ ብዙ ነገር አይቻለሁ። የወንድ ቤት ስላችሁ ሴቶች የሉ ምናምን ሳይሆን በጣም ጎበዝ ሴት ትሬነሮች አሉ። እንደውም አይዲያይዝ ስዌት ቦክስ ውስጥ ያሉ ሴት ትሬነሮች የሚሰሩትን ስራ ፕሮባብሊ አንዳንድ ጂሞች ውስጥ ወንዶቹ አይሰሩት። ክላይንቶች ሳይሆን የምልህ ትሬነሮቹ፣ ወንድ ትሬነሮቹ አይሰሩትም ሴቶቹ የሚሰሩትን። ግን የወንድ ቤት ያልኩት ለምንድን ነው? ሰርተ እኔ አንዳንዴ እንደዛ ይገጥመኛል። ሰርቼ በቃ ኤግዞስት አድርጌ ግን ስቲል አሁንም መስራት እፈልጋለሁ። ምክንያቱም የምታያቸው ዙሪያ ያሉ ሰዎች ማለት ነው በጣም አሜዚንግ ናቸው። እና አይዊሽ እንደዚህ አይነት ጂም ካገኛችሁ ግቡ፣ እንደዚህ አይነት ጂም። ኦኬ ለስዌት ቦክስ ማስታወቂያ ሰራንላቸው ማለት ነው በዚህ አጋጣሚ። ግን ለሌሎቹ እንስራ ደግሞ፣ በየሰፈር ውስጥ ላሉትም እንስራላቸው። በየሰፈር ውስጥ ያሉት ጂሞችን ሪሰንትሊ አንዱን ጂም ቼክ ለማድረግ ሞክሬ ነበር። ቤት አጠገብ ያለ ጂም ፈለግኩና ብዬ አየሁት። ኢትስ ክሬዚ ያለው ወኔ ያለው ኤነርጂ። ማሽኖቻቸው አልጠበቅኩም ማለት በጣም ፕሪሳይስ አይደሉም፣ ግን የሆነ ብረት ተደራርቦ አይነት ነገርም ቢሆን ግን ኤግዛክትሊ የምትፈልገውን መስል ይሰራልሃል። ስለዚህ ስፖርት ግባ፣ ስራ። ስፖርት መስራት ካልቻልክ ተንቀሳቀስ፣ ሩጫ ጀምር፣ የሆነ ነገር አርግ፣ ፊዚካል አክቲቪቲ ጀምሩ። ከዛ ስራ ስሩ፣ ተቀጠሩ። እኔ ለ1000 ብር ደሞዝ ለ2000 ብር ደሞዝ ለምናምናት በነፃ መስራት ካለብህ ግባና ስራ። በነፃ ስራና ሙያ ቅሰም። ስኪል የለህም፣ እውቀት የለህም፣ ይሄ ነው ችግሩ። አብዛኛው ሰው ማይከፍል ለዛ ነው። ኦኬ እሺ ይሁን፣ ስኪል አለ እውቀት አለ ምናምን፣ ሳቹሬት እያደረገ ነው ማርኬቱ። ስለዚህ በጣም ብዙ ሰው አሁን አንድ ማስታወቂያ ባወጣ 1000 ሰው እንደሚሰለፍ አውቃለሁ። ስለዚህ እንዳንተ አይነት ማዕት አለ። ግን ፐርፐዙ ሀብታም መሆን አይደለም። ፐርፐዙ ሚሊዮነር ቢሊዮነር መሆን ምናምን አይደለም። ሚኒንግፉል ላይፍ መኖር ነው። የሆነ ፐርፐዝ ማግኘት፣ የሆነ ዓላማ ማግኘት። ዱ ሰምቲንግ። የምትኖርበት ፐርፐዝ ተሰርቶ የሚመጣ ነው እንጂ ዝም ብለህ የሆነ ቦታ የምታገኘው አይደለም። ይህን ቪዲዮ አይተህ ስትጨርስ በቃ ለዚህ ፐርፐዝ ነው ምኖረው ብለህ የምታምንበትን ሀሳብ አታገኝም። አያሹሪው አታገኝም። ግን ይሰራል ነው ፐርፐዝ ይሰራል። ዋን ስቴፕ አት ታይም። አንድ ሸክላ ጣል
እያደረግ አንድ ብሎኬት ጣል እያደረግ ስሩ ታይም ነው የምትሰራው። ከዛ የሆነ ሰዓት ላይ ስትመጣ ቤት ሆኖ ይጠብቅሃል። በቃ ያመጣሃት ሸክላ ያመጣሃት ብሎኬት ትልቅ ቤት ትሰራልሃለች። that's how you build a discipline ካራክተር ቢልድ የምታደርገው እንደዛ ነው። ስራ ስሩ። ዲፕረስድ የምትሆኑ ሰዎች ስራ ስለማትሰሩ ነው ብዬ ቻሌንጅ እያደረግኳችሁ ነው። አይ ሆፕ ይህን ቪዲዮ እንደምትወዱት ተስፋ አደርጋለሁ። ቪዲዮን አይታችሁ አክሽን የማትጀምሩ ከሆነ አደራችሁን እስከ መጨረሻው እንግዲህ እስካሁን ከቆያችሁ ነው ይህንን የምትሰሙት። ይህን ቪዲዮ አይታችሁ በተለይ ዲፕሬሽን ውስጥ ምናምን ውስጥ ያላችሁ ልጆች አክሽን የማትወስዱ ከሆነ በቃ ዶንት። ከዚህ በኋላ ቀጣይ የምንለቃቸውን ቪዲዮዎች አትዩ። ተመለሱና ይህን ቪዲዮ ድጋሚ አንቲል ከዲፕሬሽን እስክትወጡ ማለት ነው። ከዛ ውጡና አሳዩን። ፕሩቭ ኢት ሾው አስ ሳምቲንግ። ኮመንት ላይ ጻፉልን ወይ ቪዲዮ ስሩ። ሜክ ኢት ኮንተንት። እስቲ አንድ ደና እስቲ ጀግና ሰው እኔ እስቲ ኮንተንት ስሩበት። ዲፕረስድ ነበርኩ ኦኬ እንደዚህ ያረኩና ከዲፕሬሽን ወጣው አሳዩን። ወይ ደግሞ ይሄ ነገር ይሰራል እውነት አሁን የተናገርኩት ነገር ይሰራ ከሆነ ሜክ ኤ ቪዲዮ እና አሳዩን። ሜክ ኤ ቪዲዮ ምላችሁ አሁን ብድግ ብላችሁ ከዲፕሬሽን የወጣው ነው እንድትሉ አይደለም። ህይወታችሁ ላይ ተግብሩት። ስራ ስሩ ምናምንና ከህይወታችሁ አስወጡት ዲፕሬሽን። ከዛ የሚገርም ሰው ሆናችሁ ቪዲዮ እየቀረጻችሁ አሳዩን። ጀስት አንድ ቪዲዮ ነው ሞቲቬት ያደረገኝ ይሄን ሐሳብ እንዳስብ ያደረገኝ ምናምን በሉና ነገሩን ሌሎች ልጆች ሞቲቬት እናደርጋለን። ሌሎች ሰዎች ያነቃቃል። ሞር ፈርዘር ስራም ለመስራት ለኔም ኢነርጂ ሆነኛል። እና ይሄን ቪዲዮ ከወደዳችሁት ወይም ይገባቸዋል ወይም ይመለከታቸዋል የምትላቸው ሰዎች ካሉ ላኩላቸው። ለዚህ ሳምንት ይበቃናል።